ትዝታው ተመለሰም። ዛሬም ያላባራ የፍኖተ ጽድቅ አደገኛ ጉድ። ስውሯ ምን ተፈጠረ? የተወደዳችሁ ውድ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬ በመረጃዎቻችን በስፋት ከምንመለከታቸው ጉዳዮች አቤቶቹን ለማስደመጥ ያህል ነው። ግን ሰብስክራይብ ያደረጋችሁ አይደለም፣ ላይክ ሼር እያነሰ ነው፣ እይታው የለም። ስለዚህ ከእናንተ የሚጠበቀው ነገር በማድረግ አጋርነታችሁን ማሳየት፣ ትብብራችሁን ማሳየት፣ ወዳጅነታችሁን ማሳየት እንዳይዘነጋ። ወደ መረጃዎቻችን ነው በቀጥታ የምናመራው። ከምንመለከታቸው ጉዳዮች መካከል በቅድሚያ የስውሯ ማርያምን ነገር እንከታተል። በስውሯ ማርያም የተፈጠረው ነገር ምንድነው የሚለው በጣም አሳሳቢ ነገር ሆኖ ስላየነው ነው። እንግዲህ ጉርሻ ፔጅ በገጹ ይዞ የወጣውን ጥንክር ሳቀርብላችሁ በሰሜን ሸዋ ስውሯ ማርያም ለጠበል የሄደ ወጣት መጥፋቱ ተነገረ ሲል ፔጁ በርዕስነት አድርጎ ያወጣውን መረጃ አቀርብላችኋለሁ። አዲስ አበባ መጋቢት 2018 የወጣ መረጃ ነው። መጋቢት 2018 ወጣት ሙሉቀን ኃይሌ የተባለ ግለሰብ በሰሜን ሸዋ ዞን በሚገኘው የስውሯ ማርያም የጠበል ቦታ ላይ በነበረበት ወቅት መጋቢት 4 ቀን 2018 ዓ.ም ከምሽቱ 5 ሰዓት ገደማ ጀምሮ ደብዛው መጥፋቱን ቤተሰቦቹ አሳውቀዋል። እንደ ቤተሰቦቹ ገለጻ ከሆነ ወጣቱ በወቅቱ ቆይ አንዴ ሰው ጠራኝ በሚል ምክንያት መታወቂያውንና ሌሎች የግል ንብረቶቹን እዚያ በመተው ከጠበል ቦታው መውጣቱንና ከዚያ ጊዜ ጀምሮ አለመመለሱን ገልጸዋል። ምንም እንኳን ቤተሰቦቹ በተለያየ አካባቢዎች ሰፊ ፍለጋ ቢያደርጉም እስካሁን ምንም አይነት ፍንጭ ሊያገኙ ባለመቻላቸው ማንኛውም መረጃ ያለው ግለሰብ እንዲተባበራቸው በከፍተኛ ጭንቅ ውስጥ ሆነው ጥሪ አቅርበዋል። መረጃ ያላችሁ ወገኖች በስልኮች እንግዲህ 0929 359366 ላይ 0936149301 ላይ ደውሉልን በሚል አስቀምጧል። እንግዲህ ስውሯ ለጠበል በሄደበት ወቅት ነው ወጣት ሙሉቀን ኃይሌ ይባላል። አንዴ ሰው ጠራኝ ብሎ ነው የወጣው። ከዛ በኋላ ምን ይሁን አልታወቀም። በዙሪያው ብዙ ፍለጋዎች ተደርገዋል። እንግዲህ እንደደረሰን መረጃ ከሆነ አሰሳዎች ተደርገዋል፣ ተሞክሯል። ግን ደግሞ ሃይባይ አጥቷል፣ እንዲህ ሆኗል፣ እዚህ ደርሷል ሚለንን እንኳን አተናልን ሲሉ ነው የሚናገሩትና በጣም ይሄ አሳሳቢ ነው። እውነት ለመናገር ልባት ሊሰጠው ይገባል፣ ትኩረት ሊሰጥበት ይገባል። በጣም ብዙዎቹ ወደ ስውሯ ሰሚነሽ እንደዚህ ዘብር በርሜል ብዙ ቦታዎች ላይ ጉዞዎች ይደረጋል። ብዙ ሰዎች የሚሄዱበት ጉዞ ላይ ትኩረት ተደርጎ ደግሞ የሚደረጉ ጥቃቶች፣ ያልተፈለጉ ነገሮች ይደረጋል እና ይሄን ተከትሎ በጣም ትኩረት እንዲሰጥ እንሻለን ማለት ነው። ወደ ቀጣይ መረጃችን እናምራ አይደለ? በቀጣይ የምንመለከተው ትዝታ ሳሙኤል ተመለሰ ስላችሁ ወደ ኦርቶዶክስ ቤተክርስቲያን መጣ ያልኳችሁ አይደል? ኦርቶዶክስ ሆኗል ያልኳችሁም አይደል? ሊሆን ነው ልላችሁ አይደል? እርሾው የሱ የረገጠበት የሱ የክፋት ልብ መስሎ ሆኖ ተባስቶ ገብቷል። እሱ አልገባም። የሱ ሐሳብ ደጋፊዎች ግብረ አበሮች ግን ገብቷል። እሱ ዛሬም ተቺ ነው። የሱ እልፍ ደጋፊዎች ግን ገብተዋል። ደጋግመን የምንናገረው ነገር አሁንም ይፋ ይሆናል። እኔ የሚገርመኝ ብዙ ጠቅላይ ስራ አስኪያጅ ብፁዕ አቡነ አብርሃም በነበሩበት ጊዜ ፍኖተ ጽድቅ እንዲታገር ተደረገ፣ በቅዱስ ሲኖዶስ ማለት። ብፁዕ አቡነ ሳይሮስ ደግሞ ቦታው ላይ ሲመጡ ደግሞ ከሂደት በኋላ እንዲፈቀድ ተደረገ በቅዱስ ሲኖዶስ። ይሄው አንዱ ሲመጣ ያቆማል፣ አንዱ ሲመጣ ይመልሳል፣ አንዱ ሲመጣ እንደዚህ ያደርጋል፣ አንዱ ሲመጣ ይሄን እድል እንደ ጥሩ አጋጣሚ የተጠቀመ ይህ ሰው ምን ፍቅርናውን እያስተማረ
ትክክል ያልሆነ ነገር ያደረገ አደገኛ አካሄድ ያደረገ አደገኛ አንድ መዝሙር ለወደደን ምናምን የሚል በደሙ በኃጢአታችን በደሙ ላጠበን የሚል አንድ መዝሙር ዘመረ ትዝታው ማለት ነው። እነ ፍኖተ ጽድቅ ሆዬ አገኘን ብለው ለወደደን ብለው የትዝታ ሳሙኤልን ቀጥታ ወስደው ዘመሩ። በጣም እኔ ይገርመኝ ይሄ ቤተክርስቲያን አዲየት ነው ግን እኔ አዳማ ይሁን አዲስ አበባ አላወኩም። ሁሉ ብዙ ጊዜ ይደጋግሟታል እሷን ቦታ ማለት መጀመሪያ ላስደምጣችሁ። ትዝታው አንድ አይደለም እልፍ ሆኖ የገባበት ላሳያችሁ። ኃጢአታችን በደሙ ላጠበን ከኃጢአታችን በደሙ ላጠበን ለአባቱ ለመንግሥቱ ካህናት ላረገን ክብር ይሁን ለአባቱ ካህናት ላረገን ለአባቱ ለመንግሥቱ ካህናት ላረገን ለዓለም ለዘላለም ኢየሱስ ክብር ይሁን። ለዓለም ለዘላለም ኢየሱስ ክብር ይሁን። ካህናት ላረገን ለወደደን ከኃጢአታችን በደሙ ላጠበን ክብር ይሁን ለአባቱ ካህናት ላረገን ካህናት ላረገን ከኃጢአታችን በደሙ ላጠበን ለወደደን ኃጢአታችን በደሙ ላጠበን የእውነት በጣም አካውንቴ ባይመታብኝ ኖሮ ደጋግሜ እናንተን ላይክ አድርጉት፣ ቪዲዮን ኮፒ ሊንክ ሪፖስት ምናምን ባለላችሁ ደስ ይለኛል። ግን አካውንቴ በጣም ተይዟል። ስለዚህ ትብብራችሁን ፈልጋለሁ። ፈቃዳችሁ ከሆነ ቪዲዮ ላይክ ኮፒ ሊንክ ሪፖስት ምናምን እንድታደርጉትኝ፣ ኮሜንት ሴክሽን ላይም ደግሞ ኦርቶዶክሳዊነት ስርዓት ነው ብላችሁ እንድትጽፉልኝም ጠይቃችኋለሁ። መግቢያችን ላይ ያስመለከትኳችሁ 3 ቪዲዮዎች የአንድ ቤተ እምነት የሚመስሉ ግን የተለያየ ስፍራና የተለያየ ቤተ እምነት ውስጥ ያሉ አካላት የዘመሯቸው መዝሙራቶች፣ ያው መዝሙር ከተባለ ማለት ነው እንደዚህ አይነት ነገር ነው። የመጀመሪያዎቹ እኛ ቤት ሆነው ግን እኛን የማይመስሉ አስተምሯቸው፣ መዝሙሮቻቸው፣ መሳሪያዎቻቸው በሙሉ የሌላ ቤተ እምነትን የሚመስሉ የፍኖተ ጽድቅ ማህበር ናቸው። ስለነሱ እንዲና እንደዛ ማለት አልፈልግም። ሁለተኛው ለይቶላቸው ወጡት በተሐድሶ ቤተ እምነት ውስጥ ያሉ ናቸው። ሶስተኞቹ ደግሞ ያው ወንድማችን ትዝታውን ስለተመለከታችሁት የፕሮቴስታንት ቤተ እምነት ላይ ሆኖ የዘመረው ነው። እነዚህ መዝሙራቶች ግን አንድ ቤተ እምነት ውስጥ ያሉ እስኪመስሉት ድረስ ነው እየተዘመሩ ያሉት። እንደምታውቁት ደግሞ በመካከላችን የስርዓት ያስተምሮ የብዙ ነገር ልዩነት እንዳለን ደግሞ ታውቃላችሁ። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች በዝማሬው ስርዓት ውስጥ በዝማሬው አገልግሎት ስላላችሁ እህት ወንድሞቼ አንድ ማለት የምፈልገው ነገር
እባካችሁ ብትችሉ መዝሙራቶቻችን ያሬዳዊ እንዲሆኑ አድርጉ። ካልሆነ ግን ከየትም ከሌላ ቤተ እምነት የምትቃርሙትን ከዘፈን የምትቃርሙትን በሙሉ እያመጣችሁ አውደ ምሕረቶቻችንን የመዝፈኛችሁ መድረክ ባታደርጉት ጥሩ ነው። የቺ ቤተክርስቲያን ትናንትናን አልፋ ዛሬ ላይ ደረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር ምን አይነት ቦታና ስርዓት ሰርታ እንደምትገለገልበት እጅግ የሚያውቁ ስለሆኑ ነው። በተለይ አሁን ይሄ ሪከርድ ቤት አለን ሚክሲንግ ማድረግ እንችላለን ብላችሁ በየቦታው የሪከርድና ሚክሲንግ አገልግሎት የምትሰጡን በሙሉ ደግሞ እባካችሁ ለቤተክርስቲያን አስቡላት። እናንተ ዛሬ ከየዩቲዩብ የምትለቃቅሙ አጠቃቀን ገንዘብን ታርጌት አድርጋችሁ የተበረዘ መዝሙር አገልግሎት እያላችሁ አታቀርቡ ለህዝቡ ጥሩ ነው። ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛን እርሱ በጣም ትልቅ አገልግሎት ነው። ይህን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለሀገረ ስብከቶች ይሄ በጣም ስቱመች የምታደርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት፣ ዝማሬ ያ እዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉን ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። ቃል ስታጡ ምንድን ነው የምትሉት? ማለት እኔ ላይክ አድርገው እኔ ጋር የሚገዳ ይገባኛል እኮ ላይክ አታደርጉ፣ ሼር አታደርጉ፣ አታዳርሱ እና እንዴት ነው ታዲያ እሺ ድምጻችን የምናሰማው? እንዴት ነው እቺን ቤተክርስቲያን የምንጠብቀው? እንዴት ነው ኦርቶዶክስ? በአንድ ወቅት ስለ ፍኖተ ጽድቅ መምህር ዲያቆን ያረጋል አበጋዝ የተናገሩትን ባነብላችሁ ደስ ይለኝ። ፍኖተ ጽድቅ ሚዲያ ተስፋ ሆኖ ነው የሚቀጥለው ወይንስ ስጋት? መምህር ያረጋል ከዓመት በፊት የተናገሩት ፍኖተ ጽድቅ የተባለ የፕሮቴስታንት ርዝራዥ ከ4 ዓመት በፊት ጴንጤው ትዝታ ሳሙኤል የዘመረው ለወደደን የተሰኘውን መዝሙር ከ2 ቀን በፊት በዩቲዩብ ቻናሉ በዩቲዩብ ዘማሪያን ያቀናበሩትን ለቀዋል። አፍረተ ቢሶቹ ማን ይፈራሉ? ፍኖተ ጽድቅ ከሚባል ፕሮቴስታንታዊ ሐሳቦችን ይዞ የሚያራምድ አካል የግድ ደብዳቤ ያለ በቂ ምክንያት ተነሳ። አሁን ይኸው በጉልበት ቅዱስ ቤተክርስቲያን ተመልሶ እንዲህ ያደረገ እንደ ታላቁ መምህራችን እንደ አባታችን እንደ ዲያቆን ያረጋል አበጋዝ ሆነን እንጠይቃለን። ፍኖተ ጽድቅ ሚዲያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ ሆኖ ነው የሚቀጥለው ወይንስ አሁንም እንደቀደመው ስጋት ሆኖ ነው የሚቀጥለው? በጣም ነው ያሳፍረው። ከስንቱ ጋር እንታገል ኦርቶዶክሳውያን? ሁላችንም እኮ የማስጠበቅ ግዴታ አለብን። እቺ ቤተክርስቲያን በጣም ችላ ያህል ነው የሚሰማው። ዋጋ እንዳንከፍል እፈራለሁ።
ብፁዕ አባታችን አቡነ ገብርኤል ለወንጌል ጊዜ ይቺ ቤተክርስቲያን የላትም አሉ። ጊዜ ሰጠን አይደለም አሉና ሐሳባቸውን አሉት። በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም አምልኮታችንን የምንፈጽምበት የምናከናውንበት። ለወንጌል ግን ጊዜ የለን። ምን ይላል አንድ ወደ ብራ ላይ ይወጣና አይ ሌሊት ከአገልግሎቱ በሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሮ ማን አንድ ወንጌል ሰብኳል ወይ ድምጽ ማጉያ በእኔት አልከን ሰዓለ ማጨልቀም ኒያማ ጉያ ከሰሳ ጃት ተጃጅለ በላከን ያተው በላይ ወንጌል ቦታ እዶን ቀውን ሳንከን ደቂቃ ሰዶመልን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራን ወጣቶች እንደነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስርት በርሲቱ ኑሮ ጅራ ቁልቁሉም ጳውሎስ ማንጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ። ቅዱስ ጳውሎስ ምን ይላል? ነነሰን ሰብክ ክርስቶስ አዘ ተሰቅለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል? እንተርታለን አይደል? እንዋያለን አይደል? እንሰብካለን ማቋረጫ የሌለው ከነ ኡመንከ አከበ መግማት ሰድዋ ወደ ወጣት ወንጌል አከበረት ልዩ ትኩረት ያስፈልጋል ለወንጌል። በእውነት እውነቱን ነው ያለው መምራችን ያለው ወንጌል ምን ህይወት የሚባል ነገር የለም። ቤትን በሌላ በአቋራጭ ምንም መግባት አትችልም። የእግዚአብሔር መንግስት ወረስ የምትችለው በወንጌል ኢየሱስ ክርስቶስ ወዝንቱ ቃል ዘነገርኩክሙ ህይወት ውእቱ መንፈስ ውእቱ። የነገርኳችሁ ቃል ህይወት ነው መንፈስ ነው። ዮሐንስ 6:66 ላይ ከናንጂ ጎፍተን ከየ ኢየሱስ ክርስቶስ ከናፉ ለለበ ወንጌላ በዳት ነበረት አሙመ ቤግ ነው አበርሲ የግድ ብሉይ የብሉይ መመሪያ መሆን የለብንም። የአዲስ ኪዳን መሆን የለብንም። ሰው እኮ ልክ አለው ብለዋል። ምንም ፈልገው ሰላምን ነው መዳንን ነው የሚፈልገው። ከናፉ ወንጌል ከነ በልኢናን አከለለም አደራጀቹን በርባል እስንጫላ ማለት ቤት ማን ነው እዛ እስከ ዛሬ ድረስ የህዝብ እየተመዘዘን ቢሆን ጠብቃችሁ ያቆያችሁት እኮ እናንተ ናችሁ። ሌላለን ክሬዲት እንሰጣችኋለን፣ እናከብራችኋለን። ቀላል ነገር አይደለም። በዚህ ሰዓት እሳት ውስጥ እየተመላለሳችሁ አቆይታችኋልና ቅዱስ ጳውሎስ እንደተናገረው ክብር ይገባችኋል ብዬ ነው የምለው። ከናፉ አመሲ ወንጌል ከነበዳት ሰፍብኔ ደደብኔ ወመንከኝ አከደመቁ ኡጋመነ በተስካን ኦርቶዶክሲ ተከሰ ከንጂሩ ወፍተን ከኝ ኢየሱስ ክርስቶስ እንጂሩ ዋስ አሃዱ አብ የኒያም በእቱ ጀኑት ቅዳሴ በዳት ሰለለም ወፍተን ከኝ ኢየሱስ ክርስቶስ ማለት ብራማል ቁልቁሎ ተሳትስ ከናፉ ሐሳባቸው እንግዲህ እኔ መስማማበት ሐሳብ አለ። ምንድነው ወንጌል መስበክ አለበት። ትክክል። ረጅም ሰዓት ለረጅም ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መስበክ አለባት። ትክክለኛ በረጅም ሰዓት በጣም ኦርቶዶክሳውያኑ መማር አለብን። ወንጌል የሆነ ክርስቶስ መገለጥ አለበት። የማይጠገበው ቢሰማ የማይሰለች ቢደመጥ የማይሰለች ቢነገር የማይሰለች ሰምተን የምናጣጥመው አይተን የማንጠግበው ክርስቶስን ማጣጣም ወንጌሉን መስማት አለ። ዛሬም ኦርቶዶክስ ተዋሕዶ ምንድነው ሲባል ማናቅ ብዙዎች አሉ። ሥላሴ ስንት ናቸው? ክርስቶስ ማን ነው? ድንግል ማርያም ለቤተ ክርስቲያን ምንድን ናት? የማያውቃል።
ሃይማኖት ያለ እውቀት ጅልነት ነው። እውቀት ያለ ሃይማኖት እብደት ነው እንዳለ ቅዱስ ዮሐንስ አፈወርቅ። ሃይማኖት ያለ እውቀት ጅልነት እንዳይሆን አውቀን አዋህደን አጣጥመን ክርስቶስን አውቀን መሄድ አለብን። ትንሽ ከሀሳባቸው ያልተቀበልኩት ደግሞ ያው ወንጌል መሰበክ አለበት ለሚለው ዜማ መቅረት አለበት የሚለውን አላምን። እሳቸውም አላሉም። በርግጥ ለዜማ የተሰጠውን ያህል ሰዓት ለወንጌል መስጠት አለበት የሚል ሐሳብ ነው። ይበል የሚያሰኝ ነው በእውነት። ስለዚህ ወንጌል ክርስቶስ መሰበክ አለበት። ኢየሱስ ለዚች ቤተክርስቲያን ምንድን ነው? ምንዋ ነው የሚለው በጣም መነገር አለበት። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃ እንመለሳለን። ሰናይ ቆይታ ይሁንላችሁ።